ቢያንስ ድምፅ እየሆነ ቢያንስ ለእሷ ድምፅ እየሆነ ሊሆን አይመቸኝም። ስለማይመቸኝ ማለት በሚያደርገው ነገር አይመቸኝም። ምንም አይመቸኝም። ግን ቢያንስ ለጃኒ ድምፅ እየሆነ ነው። ልጅ እሱ ዮኒ ማኛ ድምፅ እየሆነ ሰለሚ እኔ ዮኒ ማኛ ድምፅ እየሆናት ሌላ ሰው ሲያወራ ሰምቼ አላውቅም። እንዳትናገር ታፍና የተቀመጠች ልጅ ነገ ወጥታ በሰው ተሸማቃ ለምን እንዲያረሽ ለምን ይኸውልሽ ጃኒ፣ እያንዳንዱ የሚሰድብሽ ወንድም ሆነ ሴት የራሱ እጅግ በጣም ቆሻሻ የሆነ ፐርሰናሊቲ ያለው ህዝብ በውስጥ የሚሰራው አንቺ የራቁት ፎቶ ምናምን ቪዲዮ ምናምን ኢዝ ኖርማል ነው። ማንም ሰው ባለጌ ሰው ሊይዘው የሚችል ነገር ነው። ባለጌ የወንድ ባለጌ ስትሆን የመጨረሻ ወንድ ባለጌ ስትሆን ወንድ ልጅ ሆነ ባለጌ ስትሆን የምታደርገውን ነገር ምንድን ነው? የሴት ልጅን ቪዲዮ ወይም ደግሞ የሴት ልጅን ቪዲዮ ይዘ ወይም ፎቶ ይዘ ማስቀመጥ፣ ሪከርድ አርገዘ ለሰዎች እንደዚህ ያለች። ይሄ የሻርሙጣ ወንዶች ታውቃለህ? ሽርሙጥሙጥ ያሉ ወንዶች እንደዚህ አይነት ወንድ ልጅ እንደዛ ያደርግ ወንድ ልጅ ይከላከልላታል። አለሁልሽ ከጎን ጥፋት ሰርቻለሁ፣ ጥፋቴ በጣም ነው ያሰሙት። በፍቅር ወድሃለች፣ አፍቅራ ነበረ ጆንዳ ላይ እስር ቤት ከመግባት በፊት በፍቅር አፍቅራ ነበር። ብትሰዳደቡም ላይቭ ላይ ብትቆሻቆሹም ብትባሩም ብትባሉም ብትሰዳደቡ ምትሉ ፍቅር ነበራችሁ፣ ውስጣችሁ ፍቅር ነበራችሁ። ያ ፍቅር በአንተ ምክንያት ተበላሽ። ምክንያቱም ከላይዎ ወለድክ፣ እሷ በማታውቀው ኬስ። ያ ማለት ግን የእሷን ገበና አውጥቶ መሬት ላይ ለመጣል ሳይሆን እሷን የተሻለ ነገር እንድታገኝ አይዞሽ፣ በድዬሻለሁ፣ በጣም አሳዝኜሻለሁ፣ ህይወትሽን እንደዚህ አመሰቃቅዬዋለሁ፣ ፍቅራችንን አበላሽቻለሁ፣ በቃ እኔ ከጎንሽ አለውኝ እንደማለት የእሷን የራቁት ቪዲዮ የእሷን ፎቶ የእሷን ድምፅ ሪከርድ ላይቭ ወደ 100 ምናምን ሺህ ሰው ቁጭ ብሎ ላይቭ ላይ የእሷን ገበና አውጥቶ መዘርገፍ ለአንተ ጀግንነት መሰለ እንጂ ለወንድ ልጅ ውርደቱ የወንድ ልጅ ውርደቱና የወንድ ልጅ በጣም ውሻነቱ እንደዛ አይነት እንዳንተ አይነት እንዳደረገው አይነት ሰው አስረግጬ ምንም ነገር አላለችም። እሱ ያለችው ቲክቶክ ተዘግቶብኛል፣ ማን ያዘጋብኝ? ጆንዳኔን እንዳዘጋባት ስትናገር የነበረው ከአንተ ጋር ግንኙነት በነበራችሁ ሰዓት ላይቭ ላይ አብራችሁ በምትሰሩ ሰዓት ጆንዳኔን በጣም ብዙ ጊዜ ሪፖርት እናድርግ እያለ ምናልባት ግሩፕኑም ታውቀው ይሆናል። ሪፖርት የሚደረግበት እሷ ማብራት ተሰራ ነበረ። ሪፖርት ለሰው ልጆች ሰዎችን ታስደርግ ነበረ። ከአንተ ጋር የፍቅር ግንኙነት ጓደኛሞች አብራችሁ በነበራችሁ ሰዓት ያንን ታውቀዋለች። ስለዚህ ያን እንደሚያዘጋባት አንተ እንዳዘጋባት እሷ ታውቃለች። ያንን ነገር መናገሯ አንተ ጭንቅላትህን መጣ። ክፋት፣ ምቀኝነት፣ ተንኮል መሬት ውስጥ ሰምጥቶ ቆፍሮ ይቀብርሃል እንጂ የተሻለ ቦታ ያደርስም። አሁንም በየትኛውም ጊዜና ሰዓት ለጃኒ ድምፅ መሆን አለባችሁ። ሴቶች አይዞሽ ማለት አለባችሁ። ነገርኳችሁ። እግሯን በእርቅጣ ቪዲዮ ብታዩ እንዳይገርማችሁ። እሷ አይደለችም ውሻ፣ የሚለቀው ሰው ነው ውሻ። እግሯን በእርቅጣ ብታዩ ሌላው አዶናይ ተብዬ እቺ ስህተት ነች። በስልክ ተነጋግራ ከሱ ጋር በሹክሹክታ ያወራችው ነገር እንደ ስህተት ነው ብለህ የፍቅር ግንኙነቱን የምታቆም ግንኙነቱን ከእሷ ጋር የምታቆም ከሆነ እርግጠኛ ነኝ ጃኒን የቀረብካት አንተ ለቫይራል ለጥቅም ነው እንጂ ሌላ ምንም አይነት ምክንያት የለም። ምክንያቱም ፍቅር ታጋሽ ነው፣ ኃይለኛ ነው። መስዋዕትነት ተከፍሎ ነው። ግን ያ ሁሉ ነገር ትዳር ቀጥ ብሎ የሚቆመው መስዋዕትነት ተከፍሎ ነው እንጂ ተሽለጥልጦ ራስን ደብቆ የሰሩትን ቪዲዮ አጥፍቶ አይደለም። ወንድ ልጅ ከእሷ ጋር የፍቅር ግንኙነት ታፕታፕ እያደረጋችሁ ነው ቤተሰብ። እሺ ታፕታፕ አር ኮፕሊንክ አርጉ። ታፕታፕሹን 100 ሺህ ያስደርሱት። ኮፕሊንኩን 1 ሺህ ያስገቡ። ኮፕሊንክ 1 ሺህ ታፕታፓችሁን 100 ሺህ ያስገቡት። 100 ሺህ ያስገቡ። ወንድ ልጅ መስዋዕትነት ለሴት ልጅ መክፈል አለባት። አብሶ ለወደዳት ላፈቀራት
ህይወቱን መስጠት መቻል አለበት። ወንድ ልጅ ስትሆን ያን ወንድ ነው አትበቅ። ከዛ ውጭ ግን ዝም ብለህ የምትሽለጠለት ከሆነ እውነትም አዶናይ ተብዬው ከካናዳ ድረስ ኢትዮጵያ ሄድከው እሷን ታርጌት ጃኒ ጋር ሄጄ ሰዎች ጃኒን ስለሚወዳት ከጃኒ ጋር ግንኙነት ፈጥሬ ከጃኒ ጋር አብሬ ሆኜ ከጃኒ ጋር ቫይረስ ሰርቼ የፍቅር እንደዚህ አሸሸ ገዳሚ ብዬ ለሰዎች አክት አስደረጌ አክት ተደረጌ ሰዎች እንዲወዱኝ አድርጌ ቪዲዮዬን አሳምሬ ቪዲዮዬን ቫይራል አውጥቼ ፎሎ ተደረጌ ምናምን ብለህ ነው የሄድከው። እቺ ልጅ አይዞሽ እኔ ያለሁልሽ እኔ እኮ አዶናይ ነኝ ማንነትህን ማሳየት መቻል አለብህ። እኔ አዶናይ ነኝ ማለት አለብህ። እኔ አዶናይ ነኝ፣ እኔ ደግሞ ከአንቺ ጎን ነኝ ማለት መቻል አለብህ። ከዛ ውጭ ግን ዝም ብለህ ተሽለጥለጠህ ጀርባህን ሰጥተህ የምትሄድ ከሆነ ተሽለጥለጠህ ጀርባህን የምትሰጥ ከሆነ እንደዛ ነው የምልህ። ምንም አይዲያ የለም። አብዛኛውን ፎሎ ካደረገ ኢቭን የኢትዮጵያ በነገራችን ላይ እኔ ያለሁበት ሀገር ላይ ቪዲዮ ሲሰራ እኔ ያለሁበት ሀገርን ሰው ነው የማየው። ባሌ ዋርኒንግ ወይ ፊድባክ ሰብሚት ፊድባክ ኦኬ ባለ ማሊሳን ዋርኒንግ አውዲየንስ እሺ ኮፕሊንግ አድርጎ ዋርኒንግ እየጻፈብኝ ነው። አንዳንድ ግድፈት ቃላት ሊኖር ይችላል፣ ይሰማል። ቲክቶክ ቻይናዊ የለበት መሰለኝ። አሁን እዛ ውስጥ ኢትዮጵያኖች እየሰሩ ነው እና ኮፕሊንግ አድርጎ ሜምበሩ የሆነች የቲክታክ ምልክትም ካላችሁ ዝም ብላችሁ ለቫይራል እንዲሆን አንዳንድ ነገሮች አሉ። ምክንያቱም እንደዚህ አይነት ነገሮች ሲወሩ መጥፎ ሰዎች ይመጣሉ በመሀል ሜምበር ያልሆናችሁ ልጆች ሜምበር ሆኑ። የቲክታክ ምልክት ያላችሁ ልጆች የቲክታክ ምልክት ስሩ። የቲክታክ ምልክት መስጠት ማለት ስለ ሰዎች ጊፍት መስጠት ማለት ቫይራሉ እንዲኖር ሰዎች እንዲያወሩ አንዳንድ ነገሮች እንዲያደርጉ ያደርጋል እንጂ ምንም ገንዘብ እንደዚህ የሚያሳፍስ ነገር አለ። ስለዚህ እናንተ ይህን ነገር የምታደርጉት አንድ ለቫይራል ነው፣ ሁለት ቪዲዮችን እንዳይቆራረጥ፣ ሶስት እንዳይዘጋ ቲክቶክ እንዳይዘጋ ነው። የተለየ ምናምን የሚባል ነገር ሜምበር ያልሆናችሁ ልጆች ሜምበር ሆኑት። ሳምሪቴ ሜምበር ያልሆናችሁ ልጆች ሜምበር ሆኑ። ስለዚህ ዛሬ ወደፊትም ነገር ከካናዳ ድረስ የሄድከው ወደ ኢትዮጵያ ከካናዳ ድረስ የሄድከው በጃኒ ለመጠቀም ከሆነ አልሆነ እጅግ በጣም ብዙ ሰዎች እንዲህ ድፍት አድፍጠው እየጠበቁ ካናዳ ሆነ ቪዲዮ ስትሰራ በብዛት ኢትዮጵያ ውስጥ አትታይም ነበር። ይህንን ታምናለህ? ውጭ ያሉ ሰዎች ነበሩ የሚያዩ። ኢትዮጵያ ውስጥ ስትገባ ነው አዶናይን በደንብ ሰው ያወቀው። ከማን ጋር? ከጃኒ ጋር። ምክንያቱም የጃኒ ቪዲዮዎች ኢትዮጵያ ውስጥ በደንብ ስለሚታዩ ኢትዮጵያ ውስጥ በደንብ ነው የሚታዩ። ባላችሁበት ሀገር ላይ ነው ቪዲዮ የሚታዩ። እንደዚህ ቲክቶክ ተጠቃሚ ከሆናችሁ ባላችሁበት ሀገር ላይ ነው ቪዲዮ የሚታዩ። ታፕታፕ እያደረጋችሁ ስለዚህ መቼም ቢሆን አዶናይ የሚሆነ ጃኒ የፍቅር ግንኙነታችሁን ባታቋርጡ ደስ ይለኛል። አትገባም ለጃኒ አትገባም ለአዶናይ። አዶናይ ይዛ አዶናይም እኮ ቲክቶክ ነው የሚሰራው፣ ጃኒም ቲክቶክ ነው የሚሰራው። ለማይገባት ለምንድን ነው? ሰዎች ስህተት ሊኖር ይችላል። ስህተትን አረመ ደግሞ አብረ መሆን የማትችል ከሆነ አንተ ትንሽ ስህተት ነበር እንዲያልፍ ለምትጠቀም ጃኒ መቼ ነው ስህተት የምትሰራው? ጃኒ ስህተት የምትሰራው መቼ ነው እያልክ እየጠበክ ነበር ማለት ነው። ትክክለኛ እኮ የፍቅር ግንኙነት ፍቅር ውስጥ ከሷ የባሰ ፍቅር ስታሳይ የነበረው ላይቭ ላይ ሙሉ የተለያየ አይነት ነገሮችን ስታደርጉ የነበረው አንተ ነበርክ። በጣም የፍቅር ነገሩን ስታሳየን የነበረው እንድናይ ፈልገ ነው። ያንን ነገር ስታሳይ ነበር ከሷ በበለጠ። ያንን ደግሞ በተግባር ነው እንጂ በወሬ አይደለም። ሰዎች ቪዲዮ ሼር እንዲያደርጉልን ፎሎ እንዲያደርጉ ወይ ደግሞ አንዳንድ ነገሮች እንዲያደርጉ ከሆነ ያንን ነገር ያደረገው በጣም ስህተት ነው። አይዞሽ ብለህ ቪዲዮ ከእሷ ጋር እየሰራ እሷን ለመበደል እሷን ቆሻሻ ውስጥ ለመክተት እሷን በሰዎች ዘንድ እንድትጠላ ለማድረግ
የሚሰራውን ሰው ማሳፈር መቻል አለብህ እንጂ ካጠገቧ ርቀህ እሷን ካንተ ርቃ ብቻዋን እየተሰለሰለች አንድ ነገር ብትሆንስ? ካጠገቧ ርቃ ምንም ነገር ሰው ነገርኩ። ትክክለኛ ፍቅር ካለብህ ትክክለኛ ወንድ ሆንክ። እኔ ወንድ ነኝ እኮ አዶናይ ነኝ ካል እሷን በትክክል የምታፈቅራት ከሆነ አብረሃት ለመሆን ነው መቀጠል፣ አብረሃት ለመጓዝ ነው መቀጠል ያለብህ እንጂ ከዛ ውጭ የሰራኸውን ቪዲዮ አብረሃት ፍተን፣ ቪዲዮ ስትሰራ አትፍተን፣ እንደዚህ የሆነ ነገር ስታደርግ አትፍተን። በራስ መተማመኗን ገለህ ካጠገቧ ልትርቅ አይገባም። ልትርቅ አይገባም። ሳምንቴ ገለህ ማንነቷን ገለህ ልትርቅ አይገባም። ያለው ጆን ዳንኤል ያሳፍራል። ምንድነው ማውራት ያለብኝ እንኳን የሚለውን ነገር አያውቅም። እዛ ጋር 100,000 ሰው ስለተሰበሰበ እሷን አዋረድኩ ብሎ ራሱ እንደተዋረደ ግን አላውቅም። ምክንያቱም ለእኔ ወራዳ ወንድ የሴት ልጅን ገበና ይዞ መጥቶ ይሄ ነው ገበናዋ፣ ይሄ እንደዚህ ነው፣ ይሄ እንደዚህ ነው፣ ቡላንዬ እንዴት ነሽ ብላውን ሰላም እንደዚህ ነው በኔ ነው፣ ይሄ እንደዚህ ነው፣ ይሄ ገበናዋ ነው፣ ይሄ እንደዚህ ነው እያለ የሚያወራ ወንድ በቃ ምንም የወረደ ሰው